በትግራይ ክልል አክሱም ከተማ ከሰሞኑ በሙስሊሙ ማህበረሰብ ላይ የደረሰውን ጥቃት በተመለከተ ጥቃቱ ተቀባይነት እንደሌለውና አፋጣኝ እርምጃ ይወሰዳል እንደተባለ ዜናዎች ወጥተዋል። ጉዳዩን ቀዳሚ አድርገነዋል። የእስልምና ጉዳዮች ጠቅላይ ምክር ቤት ሙስሊሙ ማህበረሰብ በምርጫው ንቁ ተሳትፎ እንዲያደርግ ጥሪ ያቀረበ ትሰማላችሁ። የትምህርት ደረጃ ለማሻሻል በኦሮሚያ ክልል 83% ሲሰራ የሌሎች ክልሎች 17% ብቻ በመሆኑ ትምህርት ሚኒስቴር ጥያቄ ተነሳበት። ለምን እንነግራችኋለን። የደንብ ማስከበር ባለስልጣን በሶሻል ሚዲያ የደንብ ማስከበር ልብስ በማስመሰል የተሰራጨውን ቪዲዮ የተቋሙ አለመሆኑን አስታውቋል። ይሄንንም ተነግራችኋለሁ። መጠጥ አቅሌን እስኪያስተኝ እየደጋገሙ ስጠጣ እየታዘዙ ተጫውተውብኛል ስትል የከሰሰችው ግለሰብ ተፈርዶባታል። ያለ ቅጥ በመስከሯ ከፍተኛ ገንዘብ ተፈረደላት። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ እናንተው የመረጃ ቻናላችሁ ነው። በሰኞ እስከ ዓርብ ድረስ በዚህ ሰዓት ለእናንተ ዜና እናቀርባለን። አዘጋጅ ደግሞ ማቀርብላችሁ እኔ ናርዶስ አለማየሁ ነኝ። ሰብስክራይብ ማድረጋችሁን በዚህ አጋጣሚ እንዳትረሱ። በቀጥታ ወደ መረጃዎቹ እንለፍ። በትግራይ ክልል በአክሱም ከተማ በሙስሊም ማህበረሰብ ላይ ሰሞኑን የደረሰ ጥቃት አለ። በትግራይ አክሱም ከተማ እንግዲህ በሙስሊሙ ማህበረሰብ ላይ የደረሰውን ጥቃት ተከትሎ የክልሉ ጊዜያዊ አስተዳደር ድርጊቱን በጽኑ በመኮነን ጥፋተኞች ላይ እርምጃ እንደሚወስድና ዘላቂ መፍትሄ እንደሚሰጥ ቃል ገብቷል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ናቸው። ከመቀሌ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ልዑክ ጋር ባደረጉት አስቸኳይ ውይይት ላይ እንደገለጹት ከሆነ ሚያዝያ 2 በአክሱም ሙስሊሞች ላይ የተፈጸመው ድብደባ፣ የንብረት ውድመት፣ የቅዱስ ቁርአን መቀደድ ፍጹም ተቀባይነት የሌለው ተግባር ነው። ፕሬዝዳንቱ አስተዳደራቸው ለተፈጠረው ችግር አፋጣኝ ምላሽ በመስጠትም ሰላምን ለማረጋገጥ ከክልሉ እስልምና ጉዳዮች ምክር ቤት ጋር በቅንጅት እንደሚሰራ ነው ያረጋገጠው። ባለፈው ሳምንት የምታስታውሱ ከሆነ በአክሱም ከተማ ሙስሊሞች ተከራይተው በሚሰግዱበት ስፍራ ላይ የጸጥታ ኃይሎች በወሰዱት እርምጃ በሰጋጆች ላይ ከፍተኛ አካላዊ ጉዳት መድረሱን የጠቅላይ ምክር ቤቱ ልዑክ በዝርዝር ነው ያቀረበው። በወቅቱ የደረሰውን የሰብአዊ መብት ጥሰትና የሃይማኖት ስድብ አስመልክቶ ማብራሪያ የጠየቀው ልዑኩ ለጉዳዩ አድሎ የሌለበትና ዘላቂ የሆነ መፍትሄ እንዲሰጠው አጽንኦት ሰጥቷል። ሌተናል ጄኔራል ታደሰ ወረደ በሰጡት ምላሽ ምንድነው ያሉት? ድርጊቱ የክልሉን የቆየ የጋራ አብሮነት የሚነድ ስለሆነ በደሉ በአስቸኳይ እንዲቆም ትዕዛዝ መተላለፉን ገልጸዋል። የጠቅላይ ምክር ቤቱ አጣሪ ልዑክ ደግሞ በቀጣይ ቀናት የመፍትሄ ሀሳቦችን የያዘ ሪፖርት ለክልሉ መንግስት የሚያቀርብ ሲሆን የክልሉ መንግስት ደግሞ በሪፖርቱ መሰረት ተጠያቂነትን እንደሚያሰፍን ይጠበቃል። በውይይቱ ላይ የሁለቱም ምክር ቤቶች ከፍተኛ የስራ ኃላፊዎች ተገኝተዋል። ውይይቱ በጋራ መግባባት መጠናቀቁን የደረሰን መረጃ ያመለክታል። ከእስልምና ጉዳዮች ጋር በተገናኘ የእስልምና ጉዳዮች ጠቅላይ ምክር ቤት ህዝበ ሙስሊሙ በምርጫ ንቁ ተሳትፎ እንዲያደርግ ጥሪ ቀርቧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሰባተኛው ጠቅላላ ምርጫ ዙሪያ ባስተላለፈው መመሪያ እድሜው ለምርጫ የደረሰ እያንዳንዱ ሙስሊም የምርጫ ካርድ እየወሰደ የዜግነት ግዴታውን እንዲወጣ ሲሉ አሳስበዋል። ምክር ቤቱ ዛሬ የምንሰጣት ድምጽ ነገ የመብት ጥያቄያችንን ትመልሳለች ሲል የምዝገባው ወቅት ሳይጠናቀቅ ማህበረሰቡ እንዲረባረብ ነው ጥሪ ያቀረቡት። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኩል የወጣው መግለጫ ምንድነው የሚለው? ምርጫ መብትን ለማስከበር ማህበራዊ ስርዓትን ለማስተካከል የሚያስችል ስልታዊ መመሪያ መሆኑን አጽንኦት ሰጥቷል። ህገ መንግስታዊው የሃይማኖትና የመንግስት መለያየት ድንጋጌ እንደተጠበቀ ሆኖ ሙስሊሙ ማህበረሰብ በሀገሪቱ የፖለቲካ ውሳኔ አሰጣጥ ላይ የጎላ ድርሻ ሊኖረው እንደሚገባ ምክር ቤቱ ያመላክታል። ምክር ቤቱ በመጨረሻም መብት የሚረጋገጠው በነቃ ተሳትፎ ነው በማለት ለሀገርና ለህዝብ የሚበጅ መልእክት አስተላልፏል ነው የተባለው። የትምህርት ደረጃን ለማሻሻል በኦሮሚያ ክልል 83% ሲሰራ የሌሎች ክልሎች ደግሞ 17% ብቻ በመሆኑ ትምህርት ሚኒስቴር ጥያቄ ተነስቶበታል። በትምህርት ለትውልድ ንቅናቄ ፕሮግራም ከፍተኛ ሀብት በመሰብሰብ የትምህርት ቤቶች ደረጃን ለማሻሻል በኦሮሚያ ክልል የተሰራው ስራ 83% ነው። በቀሪዎቹ ክልሎች የተሰራው ደግሞ 17% ብቻ መሆኑን ትምህርት ሚኒስቴር አስታውቋል። መስሪያ ቤቱ ይሄንን ያለው በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ
ጉዳዮች ቋሚ ኮሚቴ የአመቱን የ9 ወር ሪፖርት ባቀረበበት ጊዜ ነው ይሄን ያለው። ሪፖርቱን አድምጦ የገመገመው ቋሚ ኮሚቴው ምንድነው ያለው? በትምህርት ለትውልድ ንቅናቄ ፕሮግራም ከፍተኛ ሀብት በመሰብሰብ የትምህርት ቤቶችን ደረጃ ለማሻሻል 83% በኦሮሚያ ክልል ቢሰራም የቀሪዎቹ ሌሎች ክልሎች አፈጻጸም በጣም ዝቅተኛ በመሆኑ ጉዳዩ መጣራት አለበት ብሏል። ቋሚ ኮሚቴው ፕሮግራሙ ሀገራዊ ንቅናቄ ሆኖ ያለ ከኦሮሚያ ውጭ ባሉት ሌሎች ክልሎች አፈጻጸም በጣም ዝቅተኛ የሆነው ለምንድን ነው ሲል የትምህርት ሚኒስትር ነው የጠየቀው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለዚህ ጥያቄ የሰጡት ምላሽ ምንድነው? ትምህርት ቤቶችን በሚመለከት መብቱ ያላቸው ክልሎች ናቸው። በጀቱ ተልኳል። አፈጻጸም ላይ ምን አደረጋችሁ የማለት መብት የለንም ሲሉ መልሰዋል። በተለይ ከንቅናቄው ጋር በተያያዘ በክልሎች መካከል ያለው አስተዋጽኦ የተለያየ መሆኑን አንስተዋል። ሚኒስትሩ ኦሮሚያ ክልል 83% አፈጻጸም መታየቱ እዛ አካባቢ ያለውን ተነሳሽነት የሚያሳይ ነው ብለዋል። ትኩረታቸው ተማሪ ላይ እንጂ ክልል ላይ እንዳልሆነም አስረድተዋል። እያንዳንዱ ኢትዮጵያዊ ተማሪ ከሌላው ኢትዮጵያዊ ጋር እኩል ተመጣጣኝ የሆነ ትምህርት ማግኘት አለበት የሚል እምነት አለን ያሉት እሳቸው ትምህርት ቤቶች የት ነው መገንባት ያለባቸው ለሚለው ከዚህ በፊት ትምህርት ሚኒስቴር እገነባለሁ ካለ በክልሎች ነበረ የሚከፋፈሉት። አሁን አይሆንም ነው ያልነው። መሆን ያለበት አንድ ክልል ውስጥ ሊሆን ይችላል ብዙ ችግር ያለው በማለትም ነው ያስረዱት እሳቸው። ትምህርት ቤቶች መሰራት ያለባቸው የት ነው? ትምህርት ቤቶች እንዲሰሩ ሁሉም ኢትዮጵያዊ እኩል ትምህርት እንዲያገኝ የሚያስፈልገው የሚል ጥያቄም እያንዳንዱን በወረዳ ደረጃ ነው እያየን ያለ ነው ሲሉም አሳስበዋል። የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ ምንድነው ያሉት? ከኦሮሚያ ክልል በመከተል በህዝብ ብዛት ከፍተኛ የሆኑ እንደ አማራ ክልል ባሉና መሰል ክልሎች የትምህርት ደረጃን በማሻሻል ስራው 17% መሆን እንዳልነበረበት ትምህርት ሚኒስቴር ጉዳዩን መለስ ብሎ እንዲያጤነው ከክልሎች የሚመጡ ሪፖርቶችንም ዝም ብሎ መቀበል ሳይሆን መፈተሽ እንደሚገባ አስገንዝቧል ማለት ነው። ቋሚ ኮሚቴው ባሳለፈው ማሳሰቢያ በክልሎች የተለያዩ ሞዴልና ልዩ አዳሪ ትምህርት ቤቶች የግንባታ ስራ በታቀደው በጀት ጊዜና ጥራት ተጠናቀው አገልግሎት እንዲሰጡ አስፈላጊው ክትትልና ቁጥጥር እንዲደረግም ትምህርት ሚኒስትርን ማሳሰቢያ ሰጥቶታል። በሶሻል ሚዲያ ከሰሞኑ የተከሰተውን ጉዳይ በተመለከተ የደንብ ማስከበር ባለስልጣን ምንድነው ያለው? ባለስልጣኑ በሶሻል ሚዲያ የደንብ ማስከበር ልብስ በማስመሰል የተሰራጨውን ቪዲዮ የተቋሙ አይደለም ብሏል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ሰሞኑን በመዲናዋ በኮሪደር መሰረተ ልማት የሳይክል መንገድ ላይ ደንብ የሚያስከብር ኦፊሰር በማስመሰል የተሰራጨውን ቪዲዮ ግለሰቡ የተጠቀመው የደንብ ልብስና ሎጎም የተቋሙ አለመሆኑን አስታውቋል። ባለስልጣኑ ቪዲዮ የተሰራው ከአዲስ አበባ ከተማ ውጭ መሆኑና ግለሰቡም የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን አባል አለመሆኑን ልብሱን የሚመሳሰል እንጂ የባለስልጣኑ አለመሆኑን ማረጋገጡ ነው ያስታወቀው። ህብረተሰቡ ለሰጠን ሀሳብና መነሻ እናመሰግናለን ብሏል። ለማንኛውም ትክክለኛ መረጃ ለማግኘትና ጥያቄዎች ሲኖሩ በአካል የባለስልጣኑ መስሪያ ቤት መቅረብም ትችላላችሁ። ከዛ ውጭ ደግሞ በነጻ የስልክ መስመር የደንብ ማስከበር ባለስልጣን የሚመለከት ጉዳይ ሲገጥማችሁ ደግሞ በነጻ የስልክ መስመር 9995 ደውላችሁ በሶሻል ሚዲያዎች ገጾቹ መከታተል እንደምትችሉ ባለስልጣኑ አሳስቧል። ወደ ተከታዩ መረጃ ሳልፍ አንዲት ግለሰብ ከመጠጥ ጋር በተገናኘ ይመለከታል። በመዝናኛ መርከብ እየተጓዘች የነበረች ተሳፋሪ 14 መለኪያ ተኪላ የተሰኘ አረቄ እየደጋገመች ዥው ስታረግ ቆይታ አቅሏን ስታለች። በዚህ ፍርድ ቤት ራሷን ስትጎዳ በመታዘዝና አረቄውን በማቅረብ ጥፋተኛ ናችሁ ሲል ካርኒቫል የተሰኘው መርከብ ድርጅት ላይ ነው የፈረደው። ላልተገባ ስካሯ ፍርድ ቤቱ $300,000 ይከፈላት ሲል ውሳኔ መስጠቱ ተገልጿል። የጠጣችው ወይም የሰከረችው እሷ ናት፣ ግን ፍርድ ቤቱ ለሷ ነው $300,000 ይከፈላት ያለው። በክሱ የቅንጡ መርከብ ኩባንያው ከሳሽ የትኛው የመርከቡ መጠጥ ቤት ውስጥ እንደጠጣች፣ የትኛው አስተናጋጅ እንደታዘዛት እንዲሁም ደግሞ በቸልታ መጠጥ በገፍ ያቀረበላት ኃላፊነት የሚወስደው የትኛው ሰራተኛ እንደሆነ ለይታ መናገር ስላልቻለች ጥፋተኛ ሊደረግ አይገባም ሲል ተከራክሮ ነበረ ድርጅቱ። አክሎም የ45 ዓመቷ የካሊፎርኒያ ነዋሪ ከሷ ጋር በተያያዘ በመጠጥ ቤት ራሷን ስታ ስትተኛ አሊያም መሰል የስካር ምልክት ሰው ሲሰክር የሚያሳየው ምልክት ማሳየቷን አንድም አስተናጋጅ አልተመለከተም ሲል ክሱ ዋጋ እንዲያጣ ምላሽ ሰጥቶ ነበር፣ እንደ መከላከያ ማለት ነው፣ ማስረጃ የለውም በሚል የግራ ቀኙን ክርክር ያደመጠው ፍርድ ቤት በውሳኔው ምንም እንኳን
ከሳሽ ለደረሰባት ጉዳት $250,000 ካሳ ብትጠይቅም ከተጠየቀችው በላይ $300,000 እንዲከፈላት ውሳኔ አሳልፏል ማለት ነው። ይሄ ጉዳይ እሷ ለሰከረችው ካሳ እንዴት ተከፈላት የሚሉ በርካታ ጥያቄዎች በተለያዩ የውጭ መገናኛ ብዙሃን ላይ ሲዘዋወሩ ነበረ። ፈገግ ስላስባለን አጋራናችሁ። ውድ ቤተሰቦቻችን ከኔ ጋር ስለነበራችሁ ከልብ ነው ማመሰግነው። አሁን ደግሞ ከአሀዱ ሬዲዮ አጠር ያሉ በጣም አጫጭር ዜናዎችን ሰማላችሁ። ናርዶስ አለማየሁ ነበር አብሬያችሁ የቆየሁት። ነባር ቤተሰቦቻችን ሁሌም ከኛ ጋር ስለምትሆኑ ከልብ ነው የምናመሰግነው። አዳዲስ የምትመጡ ቤተሰቦቻችን ደግሞ እንቀበላችኋለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቦቻችን ለነበረን ጊዜ ከልብ አመሰግናለሁ። በያላችሁበት መልካም ምሽት ይሁንላችሁ። በያላችሁበት ሰላም ለእናንተ ይሁን ውድ ቤተሰቦቻችን። ከአሀዱ ሬዲዮ 94.3 የሚያዝያ 8 ቀን 2018 ዓ.ም የዕለተ ሐሙስ አሀዱ ልሳን ማለዳ ልሳኑን እያቀረብኩ ኩሌን ይግዛቸው ደስ እያለኝ ቆያለሁ። እንዲሁም በቴክኒኩ ላይ ነጻነት ኪዳኔ ሀሳብ አስተያየታችሁን እንዲሁም ጥቆማችሁን እየተቀበለች ባልደረባችን ህይወት ጌትነት አብራችሁስ ይቆያሉ። አንኳር ዘገባዎች ቀዳሚ ናቸው። ኢትዮጵያ የብሪክስ ሙሉ አባል ለመሆን የበቃችው በከፍተኛ ፉክክር ውስጥ ተመርጣ መሆኑ ተገለጸም። ኢትዮጵያ የብሪክስ አባል ለመሆን የቻለችው በርካታ ሀገራት በነበሩበት ከፍተኛ ፍላጎትና ፉክክር ውስጥ ተመርጣ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። ይህም በሀገር ውስጥ የተመዘገበው ውጤት በዲፕሎማሲው መድረክ ተደማጭነትን በመፍጠሩ የተገኘ ስኬት መሆኑ ተገልጿል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይህንን የተናገሩት አሀዱ ሬዲዮና ቴሌቪዥን ምርጫ በሀሳብ ብልጫ ለኢትዮጵያ በሚል መሪ ቃል ባዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ላይ ለቀረቡ ጥያቄዎች ምላሽ በሰጡበት ወቅት ነው። እንደ ሚኒስትሩ ገለጻ አባልነቱ በዘፈቀደ የመጣ ሳይሆን በሀገር ውስጥ የተከናወኑ የልማትና የተቋማት ግንባታ ውጤቶች በዓለም አቀፍ መድረክ በአግባቡ በመተዋወቃቸው የተገኘ ነው ብለዋል። የብሪክስ አባል እኮ ይሆን ነው ብዙ የብሪክስ አባል መሆን የሚፈልጉ ሀገራት እያሉ ማመልከቻ አስገብተው ለመግባት ጥረት እያደረጉ እየወተወቱ ተመርጠን ተፈልገን ነው አባል የሆን ነው። ብዙ ሀገራት እኮ ከ20 በላይ የሚሆኑ ሀገራት ሙሉ አባል መሆን አትችሉም ተብለው አጋር ሆኗል፣ ተባባሪ ሆኗል። ሙሉ አባል ከሆኑት ሀገራት መካከል ነች ኢትዮጵያ። ይሄ በሀገር ውስጥ በተገኘው ውጤት ያንን ደግሞ በአግባቡ በዲፕሎማሲው መድረክ ማስተዋወቅ ስለተቻለ የተገኘ ውጤት። ኢትዮጵያ የጂ20 ተጋባዥ ሆና የታደመችው እኮ ውጤት ስላለ ስኬት ስላለ ተመራጭ ተደማጭ ሆና ነው እንጂ እንዲሁ እንዳጋጣሚ የሆነ ነገር አይደለም። ከብሪክስ አባልነት በተጨማሪ ኢትዮጵያ በቡድን 20 መድረክ ላይ በተጋባዥነት እንድትሳተፍ የቀረበላት ጥሪ የሀገሪቱን ተመራጭነት የሚያሳይ መሆኑን ገልጸዋል። በአዲስ አበባ ህጻናትን በመያዣነት በመጠቀም ገንዘብ የሚጠይቁ አብዛኞቹ ወንጀለኞች የቅርብ ሰዎች መሆናቸው ተገለጸም። ለተመሳሳይ አጠራጣሪ ጉዳዮች በ8797 ነጻ የስልክ መስመር ጥቆማ እንዲሰጥ ጥሪ ቀርቧል። በአዲስ አበባ ከተማ ህጻናትን በመያዣነት በመጠቀም ለገንዘብ መደራደሪያነት የሚያውሉ አብዛኞቹ ወንጀለኞች ቤተሰብን በቅርብ የሚያውቁ ሰዎች መሆናቸውን ፖሊስ አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ ሸቴ ለአሀዱ እንደገለጹት ወንጀሉ በአብዛኛው የሚፈጸመው ህጻናቱን በማታለል ሲሆን ድርጊቱን የሚፈጽሙት ቤተሰቡን በደንብ የሚያውቁ የቅርብ ሰዎች ናቸው ሲሉም ገልጸዋል። ሀገር ከተማችን ላይ እንደዚህ አይነት ነገሮች ያጋጥማሉ። አሁን ለገታ ሲነሳ በጣም ልዩ ታሪኮች ማንሳት፣ እኛ ግን አሁን ከተማችን ላይ የምናያቸው ነገሮች በማታለል ነው። ህጻናት አንዳንዶቹም ከረሜላ እንግዛላችሁ እንደዚህ እናደርግላችሁ በማለት በሚያውቋቸው ሰዎች እዛው ቤት ሰራተኛ ሆኑ ሰዎች ይዟቸው ይሄዳሉ። እነሱ በመያዣነት ይይዙና ይሄን ፈጽሙልን ይላል ወይ ይሄን ገንዘብ ይቀበሉ ይላል። እንግዲህ እስካሁን ባለው በተለመደው ህጻናት ነው በመያዣነት ይዘው እዚህ ቦታ እንዲህ ካላደረክ እንዲህ ካላደረጋችሁ የሚሉ ገንዘብ ጥያቄዎች ይቀርባሉ። እንደዚህ አይነት ወንጀል የሚፈጸሙት እዛው ቤተሰብ አካባቢ ባሉ ሰዎች ናቸው፣ በሚያውቋቸው ሰዎች ናቸው። አብዛኞቹ ማለት ይቻላል በሚያውቋቸው ሰዎች ወይ ቤት ሰራተኛ ሊሆን ይችላል ወይ ቤት ተከራይቶ ሊሆን ይችላል የሚፈጸሙ አይነቶች ናቸው። የህጻናትን መብት ለማስከበር የተለያዩ ስራዎችን እያከናወነ እንደሚገኝ የገለጸው ፍትህ ሚኒስቴር በበኩሉ ለማንኛውም አጠራጣሪ ጉዳይ 8797 በተሰኘው ነጻ የጥሪ ማዕከል ጥቆማ መስጠት እንደሚቻል አስታውቋል።
ለሰባተኛው ጠቅላላ ምርጫ 51000 ጣቢያዎች መዘጋጀታቸው ተገለጸም። ለሰባተኛው ጠቅላላ ምርጫ 51000 ምርጫ ጣቢያዎች መዘጋጀታቸውን የኢትዮጵያ ሲቪል ማህበራት ድርጅቶች ጥምረት አስታውቋል። የምርጫ ታዛቢ ድርጅቶች ጥምረት ዋና ዳይሬክተር አቶ አበራ ኃይለማርያም ለአሃዱ እንደገለጹት ምርጫውን ለመታዘብ 5000 ታዛቢዎችን ለማሰማራት የቅድመ ዝግጅት ስራዎችን ተጠናቀዋል ብለዋል። ከነዚህ መካከል 522 የሚሆኑት የረጅም ጊዜ ታዛቢዎች ሲሆኑ የምርጫ ጣቢያዎችን የመጎብኘትና የመራጮች ምዝገባ ሂደቱን የመታዘብ ኃላፊነት ተሰጥቷቸዋል ብለዋል። ታዛቢዎቹ በወረቀት የሚከናወኑ 12 የመራጮች ምዝገባ ጣቢያዎችን እንዲሁም በታብሌት የሚከናወኑ 8 የምዝገባ ጣቢያዎችን በቅርበት እንደሚከታተሉ ዳይሬክተሩ ገልጸዋል። የታዛቢዎቹ የክትትል ስራ እስከ ሚያዝያ 14 ቀን 2018 ዓ.ም ድረስ የሚቀጥል ሲሆን በምርጫው ዕለትም ሂደቱን በንቃት እንደሚታዘቡ ታውቋል። ተማራናች 122 የረጅም ጊዜ ታዛቢዎች እነዚህ ታዛቢዎች የተሰማሩት ያው በ522 የምርጫ ክልል ነው። የሚጠበቅባቸው ስራ መካከል አንዱ አሲስት ሬጅስትሬሽን ወይም ደግሞ ድጋፍ የሚደረግ ምዝገባ የሚካሄድባቸው ጣቢያዎች ባሉበት ቦታ 8 ጣቢያዎችን የመጎብኘት እያንዳንዳቸው ማለት ነው። እንደገና ደግሞ በተለመደው መንገድ ማኑዋል የምንለው የትዝብት ስራ ደግሞ 12 የመታዘብ ግዴታ አለባቸው ማለት የምዝገባ ጣቢያዎችን 8 ደግሞ በድጋፍ የሚደረግ የታብሌት ምዝገባ አለ። በምዝገባ ደግሞ 8 የድምጽ ባለባቸው ቦታዎች 8 የድምጽ መስጫ ጣቢያዎችን በመዝገቢያ ጣቢያዎችን የመታዘብ ኃላፊነት አለባቸው ማለት ነው። የታዛቢዎችን አቅምና ጥራት ለማረጋገጥ አዲስ የቴክኖሎጂ ስርዓት ስራ ላይ መዋሉን አቶ አበራ ጠቁመዋል። የቴክኖሎጂ ቀደም ሲል ይስተዋሉ የነበሩ የታዛቢዎችን ምልመላና የቁጥጥር ችግሮች ለመፍታት እንዲሁም የጊዜ ብክነትን ለመቀነስ የሚያስችል ነው ተብሏል። የናይጄሪያ የነዳጅ ምርት በቀን 1.8 ሚሊዮን በርሜል መድረሱ ተገለጸም። የናይጄሪያ የነዳጅ ምርት በቀን ወደ 1.8 ሚሊዮን በርሜል ማደጉን የሀገሪቱ የገንዘብ ሚኒስትር አስታውቀዋል። የነዳጅ ምርት ጭማሪ መንግስት የኢኮኖሚ ማሻሻያ እርምጃዎችን እየወሰደ ባለበት በአሁኑ ወቅት ዝቅተኛ ገቢ ያላቸውን ቤተሰቦች ለመደገፍ የሚያስችል ተጨማሪ የፋይናንስ አቅም እንደፈጠረለት ሚኒስትሩ ገልጸዋል። የገንዘብ ሚኒስትሩ ለሮይተርስ እንደገለጹት የድፍድፍ ነዳጅ ምርት መጨመሩ የኦፔክ አባል ለሆነችው ናይጄሪያ የመንግስት ገቢን የውጭ ምንዛሬ ግኝትንና አጠቃላይ የፋይናንስ ሁኔታን በማሻሻል በኩል ከፍተኛ አዎንታዊ ሚና ተጫውቷል ብለዋል። ሚኒስትሩ አክለውም ምስጋና አቅርበዋል። ዘገባው የሮይተርስ ነው። በቱርክ ትምህርት ቤት ውስጥ በተፈጸመ ጥቃት የ9 ሰዎች ህይወት ማለፉ ተገለጸም። በደቡብ ማዕከላዊ ቱርክ በሚገኝ አንድ ሁለተኛ ደረጃ ትምህርት ቤት ውስጥ አንድ ተማሪ በከፈተው ድንገተኛ ተኩስ የ9 ሰዎች ህይወት ማለፉ ተነግሯል። የሀገሪቱን የሀገር ውስጥ ሚኒስትር ዋቢ አድርጎ አልጀዚራ እንደዘገበው በጥቃቱ ህይወታቸውን ካጡ ተማሪዎች በተጨማሪ ሌሎች 13 ሰዎች የመቁሰል አደጋ ደርሶባቸዋል። ከቆሰሉት መካከል 6ቱ በጽኑ ሕክምና ክትትል ላይ የሚገኙ ሲሆን ሶስቱ የጤና ሁኔታ አሳሳቢ እንደሆነ ተገልጿል። በተደረገ የመጀመሪያ ደረጃ ምርመራ ጥቃቱን የፈጸመው ተማሪ የወላጅ አባቱን የጦር መሳሪያ በድብቅ በመያዝ ወደ ትምህርት ቤት መግባቱ ተረጋግጧል ተብሏል። በቱርክ ትምህርት ቤት ውስጥ መሰል ጥቃት ሲፈጸም በዚህ ሳምንት ለሁለተኛ ጊዜ ነው ተብሏል። ከትላንት ወዲያ ማክሰኞ በሀገሪቱ ደቡብ ምስራቅ ግዛት በሚገኝ ትምህርት ቤት ውስጥ አንድ የቀድሞ ተማሪ 16 ሰዎችን ካቆሰለ በኋላ ራሱን ማጥፋቱ ይታወሳል ሲል የዘገበው አልጀዚራ ነው።